ወይ ጋንግስተር ናችሁ ወይ ሲቪሊያን እንደተባለው መሀል ላይ የሆነ ሁለቱን መጫወት አትችሉ። ምርጫው እናንተ ነው። አንባላንስድ የሆነ ህይወት እየኖራችሁ ግን የሆነ ማክሲማይዝ እና ፉል ፖቴንሻል አውጥታችሁ ፐርፎርም እያደርጋችሁ መኖር የሚሻላችሁ ወይስ ባላንስ ላይፍ እየኖራችሁ ግን በየትኛውም ኤሪያ ላይ ፖቴንሻላችሁን ማክሲማይዝ ሳታደርጉ ዝም ብሎ መኖር የሚሻላችሁ? ስራችሁ ላይ እና ፋሚሊያችሁ ላይ በደንብ ፐርፎርም ማድረግ ከፈለጋችሁ ጤንነታችሁና ጓደኞቻችሁ ሁለት በርነር ሰፈር ማድረግ ይኖርባቸዋል። ወርክ ላይፍ ባላንስን አቺቭ ማድረግ ይቻላል የሚባለው ነገር በጣም ትልቁ የተዋሸ ነው፣ ውሸት፣ አፈታሪክ። ለተወሰነ ዓመታት የሆነ አንድ ስፔሲፊክ ነገር ላይ መስራት ይሻላል ሌሎቹን አስወግዶ ለ50 ዓመታት ሁሉም ነገር ላይ ከመስራት። ከወርክ ላይፍ ባላንስ ጋር ተያይዞ የሚመጣው ችግር በሶስት ነገር ነው አንድን ማድረግ የምንችለው። መቼም ቢሆን ባላንስድ የሆነ ላይፍ ወይም የተመጣጠነ ህይወት መኖር አትችሉም። በስራ ወይም ካሪየራችሁ እና በግል ህይወታችሁ መካከል ያለውን ልዩነት ባላንስድ አድርጎ መኖር አይቻልም። ዛሬ ከባለፈው ሳምንት የቀጠለ ሀሳብ ነው የምናየው፣ ግን ትንሽ ሀሳቡ ኮንሰፕቱ የተለየ ነው። በብዙ ስራ ፈጣሪዎች፣ ኢንቨስተሮች እንዲሁም ጸሐፊዎች ፖፑላራይዝ ስለተደረገው በርነርስ ቲዮሪ ስለሚባለው ነው ዛሬ የምናየው። እንደተለመደው የዚህን ሀሳብ አርቲክል ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። በምትፈልጉ ኢንዲቴይል እዛ ላይ ታገኙታላችሁ። የቴሌግራም ቻናሉ ሊንክ እዚህ ቪዲዮ ስር ዲስክሪፕሽኑ ላይ ታገኙታላችሁ፣ ወይም አውቶቲያ ብላችሁ ታገኙታላችሁ። አሁን ኢማጂን እንድታደርጉ ፈልጋለሁ። ህይወታችን ስቶቭ ነው ብላችሁ አስቡ። ስቶቭ ላይ 4 እሳት ማውጫዎች አሉ። በርነርስ ስል እነዚህ ነው። ከዚህ በኋላ በዚህ ቪዲዮ ላይ በርነርስ ስል እነዚህ ማለት ነው። እያንዳንዱ በርነርስ ሪፕሬዘንት የሚያደርጉት ነገር አለ። የመጀመሪያው በርነር ፋሚሊ ወይም ቤተሰብን ይወክላል። ሁለተኛው በርነር ፍሬንድስ ወይም ጓደኞችን ይወክላል። ሶስተኛው በርነር ሄልዝ ወይም ጤንነትን ይወክላል። አራተኛው እና የመጨረሻው በርነር ስራችንን ካሪየራችንን ይወክላል። አሁን ሁሉንም በርነሮች አንድ ላይ ለኩሳችሁ at the same level ሰክሰስፉል መሆን አትችሉም ነው። ግዴታ ሰክሰስፉል ለመሆን አንዱን በርነር ማጥፋት ይኖርባቸዋል። ሪሊ ሰክሰስፉል ለመሆን ደግሞ ሁለቱን በርነር ማጥፋት ግዴታ ነው። ስለዚህ ባላንስ አድርጋችሁ መኖር አትችሉም። የአንዱን እሳት ስትጨምሩ ሌላኛው ይቀንሳል። ሁሉንም at the maximum rate ፐርፎርም እንዲያደርጉ ልታደርጓቸው አትችሉም። ስለዚህ ወርክ ላይፍ ባላንስን አቺቭ ማድረግ ይቻላል የሚባለው ነገር በጣም ትልቁ የተዋሸ ነው፣ ውሸት፣ አፈታሪክ። ቃላቡ እንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ኦቶቲያን ሰብስክራይብ ማድረግና ቀጣይ እንደዚህ አይነት ቪዲዮዎች ሲለቀቁ እንዳያመልጣችሁ የደወል ምልክቱ መጫናችሁ እርግጠኛ ነው። በጣም ትልቅ ቢዝነስ ራን እያደረጋችሁ ነው። ለ8 ሰዓት እየተኛችሁ ነው። አሪፍ የሆነ ሶሻል ላይፍ እየገነባችሁ ነው። በከፍተኛ ሁኔታ ከቤተሰባችሁ ጋር ኢንጌጅ እያደረጋችሁ ነው። ጂም እየሄዳችሁ ነው። እነዚህን ባላንስ ማድረግ ትችላላችሁ ወይ ነው ጥያቄ። እውነቱን ለመናገር ባላንስ ማድረግ አይቻልም። ያለን ጊዜ፣ ኤነርጂ፣ ትኩረት ወይም አቴንሽን የተገደበ ነው። የሆነ ቦታ ላይ ፕሬሸር ስታደርጉ ሌላ ጋር አውቶማቲካሊ ይቀንሳል። ህይወት የትሬድ ኦፍ ጉዳይ ነው። ስራችሁ ላይ እና ፋሚሊያችሁ ላይ በደንብ ፐርፎርም ማድረግ ከፈለጋችሁ ጤንነታችሁና ጓደኞቻችሁን ሁለት በርነር ሰፈር ማድረግ ይኖርባቸዋል። በተመሳሳይ ሁኔታ ጤንነታችሁና ጓደኞቻችሁ ላይ በጥሩ ሁኔታ ፐርፎርም ማድረግ ከፈለጋችሁ የሆነ ፓርቱ ሰፈር ማድረግ አለበት። ለምን ጊዜያችንን ለሁሉም በርነሮች በእኩል ቦታ ከፋፍለን እኩል የሆነ ኤነርጂያችንን፣ ጊዜያችንን፣ አቴንሽናችንን፣ ትኩረታችንን መስጠት አንችልም ወይ ልትሉ ትችላላችሁ። ከዛ ባላንስ የሆነ ህይወት መምራት አንችልም ወይ ብላችሁ ልጠይቁ ትችላላችሁ። ግን ማወቅ መቻል ያለባችሁ፣ አክሴፕት ማድረግ ያለባችሁ መቼም ቢሆን አንድ የሆነ ስፔሲፊክ ቦታ ላይ የእናንተን ፉል ፖቴንሻል ደርሳችሁ ፐርፎርም ማድረግን አትችሉ። ሰው ምርጫው የእናንተ ነው። አንባላንስድ የሆነ ህይወት እየኖራችሁ ግን የሆነ ማክሲማይዝ እና ፉል ፖቴንሻል አውጥታችሁ ፐርፎርም እያደርጋችሁ መኖር የሚሻላችሁ ወይስ ባላንስድ ላይፍ እየኖራችሁ ግን በየትኛውም ኤሪያ ላይ ፖቴንሻላችሁን ማክሲማይዝ ሳታደርጉ ዝም ብሎ መኖር የሚሻላችሁ? ምርጫው እናንተ ነው። ለእኔ አይ ፕሪፈር የመጀመሪያውን ምርጫ። እናንተ የትኛው እንደምትመርጡ ሀሳባችሁን ከነ ምክንያታችሁ ኮሜንት ላይ አስቀምጡልኝ። ስለዚህ ጥያቄው የኦብሴሽን እና የፕራዮሪታይዜሽን ነው። ወርክ ላይፍ ባላንስ ለምን እንደማይሰራ ላስረዳችሁ። ሌላ ምክንያት በቁጥር ላስረዳችሁ። በቀን ውስጥ 24 ሰዓት አለ። ከዚህ ውስጥ ከ10 እስከ 12 ሰዓት ትሰራላችሁ። ያው ብዙ ጊዜ ኢትዮጵያ ውስጥ እስከ 8 ሰዓት ነው ይሰራል የሚባለው፣ ግን 8 ሰዓቱን በትክክል አይደለም። ግን እሺ ከ10 እስከ 12 እንውሰድ። ከ7 እስከ 8 ደግሞ ትተኛላችሁ።
በደንብ መተኛት እፈልጋለሁ የምትሉ ከሆነ አንድ ሰዓት ደግሞ በጣም በትንሹ ነው አንድ ሰዓት የወሰድኩት። አንድ ሰዓት ትራቭል ስታደርጉ ታጠፋላችሁ። ከቢሮ ወደ ቤት፣ ከቢሮ ወደ ቤት የሚቀራችሁ ከ3 እስከ 4 ሰዓት። ይህንን የቀራችሁን ሰዓት ለሪሌሽንሺፕ፣ ለጤንነት፣ ጂም ምናምን፣ ፐርሰናል ግሮዝ፣ መጽሐፍ ማንበብ የመሳሰሉት፣ ሶሻላይዜሽን ታይም፣ ፋሚሊ ታይም ከፋፍላችሁ መጠቀም ይኖርባቸዋል። ከፋፍላችሁ ልትጠቀሙ ትችላላችሁ። ብትከፋፍሉትም ራሱ በጣም ትንሹ ጊዜ ነው የምታገኙት ለዚህ ሁሉ ነገር። እዚህም ያልጠቀስኳቸው አሉ። ግን በሆነ ኤሪያ ላይ የእናንተን ማክሲመም ፖቴንሻል አውጥታችሁ ፐርፎርም ማድረግ ግን አትችሉ። የፕሬሸር ጉዳይ ነው። በአንድ ሳይድ ፕሬሸራይዝድ ሆኖ ኮምፕረስድ ሲሆን ፕሬሸር ስታደርጉት፣ በዚህኛው ሳይድ ደግሞ ከፍ እያለ ይመጣል። ልክ እንደ ሃይድሮሊክ ፕሬሸር ብላችሁ ታስቡት ትችላላችሁ። ስቶቭ ላይ አይተነዋል። ፋሚሊ እና ፍሬንድስ ላይ ፕሬሸር አሳደራችሁ ሰፈር ካላደረጋችሁ ስራችሁ ላይ በማክሲመም ሬት ፐርፎርም ማድረግ አትችሉ። ይሄ ነው የበርነርስ ቲዮሪ የሚለው ባጭሩ። ኢሊት የሚባለውን ሌቨል አቺቭ ለማድረግ ደግሞ ሁለት ነገር ማጥፋት አለባችሁ። ግን ከዚህ በታች ያለውን አቺቭ ለማድረግ አንድ ነገር ብታጠፉ በቂ ነው። የቱን እናጥፋ የሚለው ራሳችሁ ወስኑ። ግን ሁሉንም ልትወስዱ አትችሉ። ሰፈር ማድረግ ግድ ነው። ሙሉ በሙሉ ባታጠፉትም ቀስ ብላችሁ እንዲነድ ግን ማድረግ ትችላላችሁ። የሆነ አውትካም ከፈለጋችሁ ወይ ጋንግስተር ናችሁ ወይ ሲቪሊያን እንደተባለው መሀል ላይ ሆነ ሁለቱን መጫወት አትችልም። መሀል ላይ ሆነ ከተጫወት የትኛውም ላይ ፉል ፖቴንሻልን አውጥተህ ፐርፎርም ማድረግ አትችልም። ከወርክ ላይፍ ባላንስ ጋር ተያይዞ የሚመጣው ችግር በሶስት ነገር ነው አንድን ማድረግ የምንችለው። የመጀመሪያው ነገር አውትሶርስ ማድረግ። ገንዘባችሁን ለጊዜያችሁ ትሬድ ማድረግ ነው የሚሻለው ወይስ ጊዜያችሁን ለገንዘባችሁ ነው ትሬድ ማድረግ የሚሻለው? የቱን ትመርጣላችሁ? እኔ በግል ላይ ፕሪፈር የመጀመሪያው። ኢቨን ኢፍ አንዳንዴ እኔ ራሴ መስራት የምችለው ስራ ቢሆንም ከፍዬ ሌላ ሰው እንዲሰራው አድርጌ ጊዜ መግዛት እችላለሁ። አንዳንድ ነገሮችን አውትሶርስ ማድረግ ጊዜያችንን እንድንቆጥብ ያደርገናል። ከዛ ሌላ ቦታ ላይ ኢንቨስት እናደርገዋለን። ለምሳሌ ስቶቭን እንየው። አንደኛው ኳድራንት ላይ ስራ ነው። ስራ ላይ ይህንን መንገድ ብትከተሉ ሌሎቹ ኳድራንት ላይ ጊዜ ታገኛላችሁ። የአውትሶርሱ ትልቅ ጥቅም ምን መሰላችሁ? ሌሎቹ ኳድራንቶች ወይም በርነሮች ስራቸውን ይሰራሉ፣ ራን ያደርጋሉ። የእናንተን ትኩረት፣ ጊዜ፣ ኤነርጂ አይፈልጉም። ምክንያቱም ሌላ ሰው እየሰራቸው ስለሆነ። ይህንን ደግሞ እንዴት ነው የምታደርጉት የሚለውን ሲስተም በመጠቀም ነው። ስለ ሲስተም ያለፈው ሳምንት አይተናል። እሱን ካላያችሁት ያንን ቪዲዮ እዩት። ተምብላይኑንም እዚህ ላይ ያስቀምጥላችኋል ስክሪኑ ላይ። ሁለተኛው መንገድ ሲዝንስ ኦፍ ላይፍ ወይም ሲዝንን መከተል። አንድ ሰው በተለያየ የእድሜ ደረጃ ሲሆን በእድሜም ደረጃ ላይሆን ይችላል የተለያየ ኢንትረስት እና ትኩረት የሚያስፈልጉት ነገር አለ። የህይወታችሁን ጊዜ በሲዝን ትከፋፍሉታላችሁ። የሆነ ፓርት ኦፍ ላይፍ ላይ የሆነ ሲዝን ላይ ስራና ጂ በጣም አምቢሽየስ ትሆናላችሁ። የፋሚሊና የፍሬንድስን ጉዳይ ትቀንሱታላችሁ። የሆነ ፓርት ላይ ደግሞ ስትመጡ ስትጀምሩ የፋሚሊን ፓርት ብዙ ጋር ትሰጡታላችሁ፣ ሌላው ላይ ደግሞ ትቀንሱታላችሁ። ይሄ የሚጠቅመው ምን መሰላችሁ? ሁሉንም ነገር በህይወት ዘመናችሁ ልትሰሩ ትችላላችሁ፣ ግን በአንዴ መስራት አትችሉ። ለተወሰነ ዓመታት የሆነ አንድ ስፔሲፊክ ነገር ላይ መስራት ይሻላል፣ ሌሎቹን አስወግዱ ለ50 ዓመታት ሁሉም ነገር ላይ ከመስራት። ስለዚህ ሲዝናሊ አላይመንታችሁን አስተካክሉ። ሶስተኛው መንገድ ሊሚቴሽናችሁን ወይም እንደተገደባችሁ እመኑ። ኢንስቴድ ኦፍ ዊሽ ከማድረግ እንዴት አድርጋችሁ ያላችሁን ታይም፣ ኤነርጂ እና ትኩረት ማክሲማይዝ ማድረግ እንደምትችሉ አስቡ። ጊዜ ቢኖረ ኖሮ ጂም ሄድ ነበር ብሎ ማሰብ ቀላል ነው፣ ግን ያላችሁን ታይም ማክሲማይዝ ማድረግ ግን እንዴት እንደምታደርጉ ማሰብ ከባድ። እንዴት አድርጌ ብላችሁ ስትጠይቁ ትኩረታችሁን ወደ ፖዚቲቭ ነገር የመሳብ አቅም አለው ወሪ ከማድረግ በላይ። ሊሚቴሽናችሁን በደንብ ዲዛይን ማድረግ ከቻላችሁ በደንብ ፐርፎርማንሳችሁ እንዲጨምር ማድረግ ትችላላችሁ። ስለዚህ በአጠቃላይ ይሄ ወርክ ላይፍ ባላንስ የሚባለው ነገር የለም፣ የፕራዮሪታይዜሽን ጉዳይ ነው። ጥያቄ መሆን ያለበት እንዴት አድርጌ ባላንስ ላድርገው ሳይሆን የትኛው ላይ ብዙ ጋዝ ብጨምር ነው የሚሻለኝ ነው የሚለው ነው መሆን ያለበት። ብዙ ጊዜ የስራ ፈጣሪዎችን ካያችሁ አምባላንስ የሆነ ላይፍ ነው ያላቸው፣ እንዲሁም ሎጂካል ያልሆኑ ውሳኔዎችን ነው የሚከተሉት። እያንዳንዱ ምርጫ ኮስት አለው። አይ ሆፕ የዛሬው ቆይታችን ጠቃሚ ነገሮች እንዳገኛችሁበት አስባለሁ። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። የዛሬውን ቪዲዮ ጠቃሚ ሆኖ ካገኛችሁት ኦቶቲያን ሰብስክራይብ ማድረግ እና ቪዲዮውን ላይክ እና ሼር ማድረጋችሁን እርግጠኛ ነኝ። ከዚህ ወርክ ላይፍ ባላንስ ጋር ተያይዞ የሚነሳው ነገር ሲስተም ነው፣ አላማ አይደለም።
ለምን ይህ ሲስተም ከዓላማው በላይ ጠቃሚ እንደሆነ እና መንገዱ ራሱ ሲስተም እንደሆነ the path is the goal እንደሚባለው እና እንዴት ይህን ሲስተም ኢምፕሊመንት እንደምታደርጉት የሚያሳይ ቪዲዮ አለ። እዛ ቪዲዮ ላይ እንገናኝ።